በመካከለኛው ምስራቅ ምድር ላይ እየታየ ያለው ክስተት ተራ ወታደራዊ ግጭት ሳይሆን 100 ዓመታትን ያስቆጠረውን የቀጠናውን የፖለቲካ ካርታ ዳግም የመሳልና የአያላን መንግስታትን የዝሆን ፍልሚያ የሚያሳይ የታሪክ መገንጠያ ነው። በየካቲት ወር መጨረሻ የዓለም የዜና አውታሮች ሁሉ ትኩረት ወደ አንድ ነጥብ ተሰብስቧል። ወደሚነደው የመካከለኛው ምስራቅ እቶን። ይህ ጦርነት 6ኛ ቀኑን ሲያስቆጥር የሰው ልጅ ታሪክ አዲስ ምዕራፍ እየጻፈ መሆኑ የታወቀው የኩርድ ታጣቂዎች በኢራን ምዕራባዊ ግዛቶች ላይ ታላቅ ተቃውሞና የጥቃት ማዕበል መጀመራቸውን ተከትሎ ነው። የታሪኩ መጀመሪያ የሚነሳው ከቴህራን ሰማይ ስር ነው። በ6ኛው ቀን ሌሊት የኢራን ዋና ከተማ ቴህራን እንደወትሮው በእርጋታ አልነጋላትም። ይልቁንም ሰማዩ በሚሳኤሎች ብልጭታና በድሮኖች ድምፅ ተሞልቷል። የእስራኤልና የአሜሪካ አየር ኃይሎች በኢራን ወታደራዊ መሠረተ ልማቶች ላይ የጀመሩት የመጨረሻው ምት ተብሎ የተሰየመው ጥቃት በቴህራን ጎዳናዎች ላይ ታላቅ ድንጋጤም ፈጥሯል። ሆኖም ከላይ ከሚዘንባው እሳት በበለጠ ኢራንን ክፉኛ ያሳመማትና የህልውና ስጋት የደቀነባት በምዕራብ በኩል የተከፈተው የውስጥ ግንባር ነው። ይህ ግንባር የኢራንን ግዛታዊ አንድነት አደጋ ላይ የጣለ በታሪክ ታላቋ ኩርዲስታን የምትባለውን አገር ለመመስረት የተወጠነ ትልቅ የሴራ ውጤት ይመስላል። የኩርድ ህዝብ ለዘመናት መንግስት የሌለው ትልቁ ብሔር ተብሎ ሲጠራ ቆይቷል። በኢራን፣ በኢራቅ፣ በሶሪያና በቱርክ መካከል ተከፋፍሎ የሚኖረው ይህ ህዝብ አሁን ግን የራሱን የነጻነት አዋጅ ለመጻፍ በዝግጅት ላይ ነው። በሲአይኤ የረጅም ጊዜ እቅድና በዶናልድ ትራምፕ አስተዳደር ቀጥተኛ ድጋፍ የኢራን ኩርድ ታጣቂዎች ታላቅ የነጻነት ጉዟቸውን ጀምረዋል። እንደ መረጃ ምንጮች ገለጻ ከሆነ የሲአይኤ ሰላይ ቡድኖች ላለፉት ጥቂት ዓመታት በኢራቅ ኩርዲስታን ተራራማ አካባቢዎች መሸሸጊያ በማድረግ በሺዎች የሚቆጠሩ የኩርድ ታጣቂዎችን ዘመናዊ የጦር መሳሪያ ሲያስታጥቁና ስልጠና ሲሰጡ ቆይተዋል። ይህ ስውር ደባ አሁን በይፋ ፈንድቷል። ፕሬዝዳንት ትራምፕ ከኩርድ መሪዎች ጋር ያደረጉት ቀጥተኛ የስልክ ንግግር አሜሪካ ለኩርዶች ያላትን ከምሬትና ከፖለቲካ ጨዋታ በላይ አድርጎታል። ጊዜው አሁን ነው የሚለው የአሜሪካ መልእክት በኢራን ውስጥ የሚገኙ የኩርድ ከተሞችን ሳናንዳጅን፣ ሳቄዝንና ቡካንን ወደ ጦር ቀጠናነት ቀይሯቸዋል። የኩርድ ታጣቂዎች እንቅስቃሴ ዝም ብሎ የተኩስ ልውውጥ አይደለም። የኢራንን የጸጥታ መዋቅር ከውስጥ የሚበላ ካንሰር ሆኖባቸዋል። እነዚህ ታጣቂዎች አሜሪካ በሰጠቻቸው የሳተላይት መረጃና የድሮን ድጋፍ ታጅበው የኢራንን አብዮታዊ ዘብ የጦር ሰፈሮች አንድ በአንድ እያደኑ መምታት ጀምረዋል። የኢራን መንግስት ይህንን ለመመከት በሚሳኤልና በከባድ መሳሪያዎች የታጀበ 19ኛውን የጥቃት ማዕበል በኢራቅ ኩርዲስታን ላይ ቢሰነዝርም የኩርዶች ወኔ ግን አልተበገረም። እንዲያውም የኢራን ወታደሮች ከግንባር እየከዱ ወደ ኩርድ ታጣቂዎች እየተቀላቀሉ መሆኑ በቴህራን ቤተ መንግስት ውስጥ ታላቅ ድንጋጤን ፈጥሯል። ይህ ሁኔታ የኢራንን የመከላከያ መስመር እያላላውና የአገሪቱን የውስጥ ጸጥታ ሙሉ በሙሉ እያፈራረሰው ነው። ይህ የኩርድ ንቅናቄ በኢራን ብቻ የተወሰነ አይደለም። ቀጠናዊ የመሬት መንቀጥቀጥ ፈጥሯል። በተለይም ጎረቤት አገር ቱርክ ይህንን ክስተት በታላቅ ስጋትና በቁጣ እየተከታተለችው ነው። ለቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በኢራን ውስጥ የሚመሰረት ማንኛውም የኩርድ ነጻ ግዛት ለቱርክ ብሔራዊ ደህንነት ቀጥተኛ ስጋት ነው። ምክንያቱም በቱርክ ውስጥ የሚኖሩ በሚሊዮን የሚቆጠሩ ኩርዶች ይህንን አርአያ ተከትለው የነጻነት ጥያቄ እንደሚያነሱ ግልጽ ነው። አሜሪካ የኢራን ኩርዶችን ማስታጠቋ በቱርክና በአሜሪካ መካከል ያለውን የሰሜን አትላንቲክ ጦር ቃል ኪዳን ወደ መፍረስ ሊያደርሰው ይችላል። ቱርክ የራሷን ጦር ወደ ኢራንና ኢራቅ ድንበር በማስጠጋት ታላቋ ኩርዲስታን የተባለውን ህልም በኃይል ለማክሸፍ ቆርጣ እየተነሳች ትመስላለች። የአንካራ ስጋት የኢራን መዳከም ሳይሆን የኩርድ ብሔርተኝነት ተስፋፍቶ የቱርክን ግዛት እንዳይሸረሽረው ነው። በተመሳሳይ ሁኔታ ሶሪያና ኢራቅም የኩርድ ንቅናቄን እንደ ህልውና ስጋት ያዩታል። ሶሪያ ለዓመታት በኩርድ ታጣቂዎች ስትታመስ ቆይታለች። አሁን በኢራን የታየው ስኬት በሶሪያ ሰሜናዊ ክፍል የሚገኙ ኩርዶች ዳግም እንዲያገግሙና የራሳቸውን መንግስት እንዲያውጁ በር ይከፍታል። በዚህም ምክንያት መካከለኛው ምስራቅ ለሁለት ተከፍሏል። በአንድ በኩል አሜሪካና እስራኤል የኩርድን ካርድ ተጠቅመው ኢራንን ለመበታተን ሲጥሩ፣ በሌላ በኩል ቱርክ፣ ሶሪያና ኢራቅ የራሳቸውን የግል አንድነት ለመጠበቅ ሲሉ ከኢራን ጎን ለመቆም ተገደዋል። ይህ የታሪክ ምጸት ነው። ጠላቶች ወዳጅ፣ ወዳጆች ደግሞ ቀንደኛ ጠላት የሆኑበት እጅግ ውስብስብ መድረክ። የጦርነቱ እሳት ወደ ሰሜንም ተንሰራፍቷል። በአዘርባይጃንና በኢራን መካከል ያለው ውጥረት ወደ ቀጥተኛ ግጭት ተቀይሯል። የኢራን ድሮኖች በአዘርባይጃን ዋና ከተማ ባኩ በሚገኘው አየር ማረፊያ ላይ ያደረሱት ጥቃት እጅግ አስደንጋጭ ነበር። አዘርባይጃን የእስራኤል የቅርብ ወዳጅና የነዳጅ አቅራቢ በመሆኗ ኢራን በሰሜን በኩል የእስራኤል እጅ እንዳለባት ታምናለች። የአዘርባይጃን አየር ማረፊያ በኢራን ሚሳኤሎች ሲጋይ በካውካሰስ ተራሮች ላይ አዲስ የጦር ግንባር ተከፍቷል። አዘርባይጃን ለዚህ ጥቃት ምላሽ ለመስጠት
በመስጠት ወታደሮቿን ወደ ኢራን ድንበር እያስጠጋች ሲሆን ቱርክም ለአዘርባይጃን ሙሉ ድጋፏን ገልጻለች። ይህ ማለት ጦርነቱ ከፋርስ ባህረ ሰላጤ እስከ ካስፒያን ባህር ድረስ ተስፋፍቷል ማለት ነው። የኢራን ድሮኖች በአዘርባይጃን ሰማይ ላይ መታየታቸው ጦርነቱ ከቀጠናዊ ግጭት አልፎ ዓለም አቀፋዊ ይዘትን እየያዘ መሆኑን ያበስራል። በቴህራን ውስጥ ያለው ሁኔታ ግን ከቃላት በላይ አስፈሪ ነው። ከተማዋ የጭስና የእሳት ባህር ሆናለች። የኢራን ሕዝብ ተስፋ በቆረጠ ሁኔታ ከተማዋን ጥሎ እየሸሸ ነው። ከ1000 በላይ ሰዎች ሕይወታቸው ያለፈ ሲሆን ቁጥሩ በየሰዓቱ እየጨመረ ነው። የአልጀዚራና የሌሎች ዓለም አቀፍ ሚዲያዎች ዘጋቢዎች እንደሚሉት በቴህራን ምስራቃዊ ክፍል የሚሰማው የፍንዳታ ድምፅ የምድር ፍጻሜ የሚመስል ነው። የኢራን አየር መከላከያ ስርዓት ሙሉ በሙሉ በሚባል ደረጃ በመክሸፉ የእስራኤል ተዋጊ ጀቶች እንደፈለጉ በቴህራን ሰማይ ላይ ይደንሳሉ። የኢራን ጦር መረጃዎች እንደሚጠቁሙት የእስራኤል ኃይሎች በቆም ከተማ አቅራቢያ የሚገኘውን የሚሳኤል ማከማቻ መጥተው በማውደማቸው ኢራን ወደ እስራኤል የምታደርገው የሚሳኤል ጥቃት ክፉኛ ተዳክሟል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የሆርሙዝ ወሽመጥን መዝጋቱን አስታውቋል። ይህ ውሳኔ የዓለምን ኢኮኖሚ አንቆታል። የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ ወደ ሰማይ ተመንድጓል። ዓለም አቀፍ የጭነት መርከቦች በመካከለኛው ምስራቅ በኩል ማለፍ አቁመዋል። ይህ የኢኮኖሚ ጦርነት ከእስያ እስከ አውሮፓ፣ ከአፍሪካ እስከ አሜሪካ ያለውን እያንዳንዱን ቤተሰብ ኑሮ እየነካ ነው። ሳውዲ አረቢያና ኳታርም በዚህ ውጥረት ውስጥ ገብተዋል። ኳታር በአሜሪካ ኤምባሲ አቅራቢያ የሚኖሩ ዜጎቿ ቤታቸውን እንዲለቁ ያዘዘች ሲሆን ሳውዲ አረቢያ ደግሞ በግዛቷ ላይ የሚበሩ ድሮኖችን በመምታት ላይ ትገኛለች። መላው የባህረ ሰላጤው አካባቢ በሚሳኤልና በድሮን ጩኸት ተሞልቷል። የኩርድ ታጣቂዎች በምዕራብ ኢራን የጀመሩት የነጻነት ዘመቻ አሁን ወደ መጨረሻው ምዕራፍ እየተሸጋገረ ነው። በአሜሪካና በእስራኤል ልዩ ኃይሎች እየታገዙ እንደ ሳናንዳጅ ያሉ ዋና ዋና ከተሞችን ሙሉ በሙሉ ለመቆጣጠር ጥቂት ኪሎ ሜትሮች ብቻ ቀርቷቸዋል። የኩርድ ባንዲራ በኢራን ምድር ላይ ሲውለበለብ ማየት ለቴህራን አገዛዝ የመጨረሻው የሞት ደውል ነው። የኩርድ ተገንጣይ ቡድኖች ይህ ለዓመታት የጠበቅነው የታሪክ አጋጣሚ ነው በማለት ወጣቶችን ወደ ጦር ግንባር እየጠሩ ነው። የኢራን መንግስት ህልውናውን ለማዳን ሲል የኒውክሌር አማራጮችን ሊጠቀም ይችላል የሚል ስጋት በዓለም ዙሪያ ነግሷል። ይህ ስጋት ደግሞ አሜሪካና እስራኤል ጥቃታቸውን ይበልጥ እንዲያፋጥኑ ምክንያት ሆኗቸዋል። በዚህ መሃል የታላላቅ አገራት መሪዎች የቃላት ጦርነትም ቀጥሏል። ዶናልድ ትራምፕ ኢራን ዳግም እንደ አገር አትቆምም፣ የሽብር ማዕከልነቷ አብቅቷል ሲሉ ሲዝቱ፣ የኢራን መሪዎች ደግሞ አሜሪካና እስራኤልን ወደ ሲኦል እንልካቸዋለን፣ ፋርስ በጠላቶቿ መቃብር ላይ ትነሳለች በማለት በቁጭት ይናገራሉ። ነገር ግን በመሬት ላይ ያለው እውነታ የሚያሳየው የኢራን ግዛት እየተሸረሸረ መሆኑን ነው። የኩርድ ታጣቂዎች ጥቃት ለኢራን ብቻ ሳይሆን ለመላው መካከለኛው ምስራቅ አዲስ ማንነት እየፈጠረ ነው። ይህ ማንነት ደግሞ በሀያላን አገራት ፍላጎትና በትንንሽ ብሔረሰቦች ደም የሚጻፍ ነው። የቱርክና የሶሪያ ስጋት ግን አሁንም እንደቀጠለ ነው። ቱርክ የኩርድን መንግስት በደሜ እከላከላለሁ በሚል መርህ በሚቀጥሉት ሰዓታት ውስጥ ወደ ሰሜን ኢራቅና ሶሪያ መጠነ ሰፊ ወረራ ልታደርግ እንደምትችል ምልክቶች ታይተዋል። ይህ ከሆነ ደግሞ ጦርነቱ በኢራንና በእስራኤል መካከል ብቻ ሳይሆን በቱርክና በአሜሪካና ኩርድ ጥምረት መካከል ወደሚደረግ ቀጥተኛ ግጭት ይሸጋገራል። ይህ ደግሞ የሶስተኛው የዓለም ጦርነት መጀመሪያ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። በታሪክ እንደሚታወቀው መካከለኛው ምስራቅ ሁሌም የዓለም ግጭቶች ማዕከል ነው። አሁን እየታየ ያለው ሁኔታ ግን ከዚህ በፊት ከነበሩት ሁሉ የከፋና ጥልቅ ነው። የአዘርባይጃኑ ጥቃት ደግሞ ሩሲያን ወደ ጨዋታው ሊያስገባት ይችላል። ሩሲያ በካውካሰስ አካባቢ ያላትን የበላይነት ለማስጠበቅ ስትል በአዘርባይጃንና በኢራን መካከል የሚደረገውን ግጭት በቀጥታ ልትገባበት ትችላለች። ሩሲያ ከኢራን ጋር ያላት ወታደራዊ ትብብርና ከአዘርባይጃን ጋር ያላት የንግድ ግንኙነት ሞስኮን አጣብቂኝ ውስጥ ከቷታል። በዚህም ምክንያት መካከለኛው ምስራቅና ካውካሰስ አንድ ትልቅ የጦር ሜዳ ሆኗል። ጦርነቱ ከቀናት ወደ ሳምንታት ከሳምንትም ወደ ወራት የሚሸጋገር ከሆነ የሰው ልጅ ታሪክ አይቶት የማያውቀውን ሰብአዊ ቀውስ ሊያስተናግድ ይችላል። በተለይ በኢራን ውስጥ የሚኖሩ ዜጎች ሁኔታ እጅግ አሳዛኝ ነው። የቴህራን ነዋሪዎች ቤታችን የሬሳ ሳጥን ሆኖብናል ይላሉ። የኤሌክትሪክ የውሃና የምግብ አቅርቦት በመቋረጡ ህዝቡ በረሃብና በበሽታ እየተጠቃ ነው። ይህ በእንዲህ እንዳለ የኩርድ ታጣቂዎች በሚቆጣጠሯቸው አካባቢዎች አዲስ መንግስት የመመስረት ሥራ መጀመራቸው ተነግሯል። ይህ በኢራን ታሪክ ውስጥ ታይቶ የማይታወቅ ክስተት ነው። የኢራን መንግስት ተገንጣይ ሽፍቶች እያለ የሚጠራቸው እነዚህ ኃይሎች አሁን በዓለም አቀፍ ደረጃ እውቅና ለማግኘት ዲፕሎማሲያዊ ጥረት እያደረጉ ነው። በአጠቃላይ 6ኛው ቀን ሲያበቃ ዓለም የምታውቃት ኢራንና መካከለኛው ምስራቅ ለዘላለም ተቀይረዋል። የኩርድ ታጣቂዎች የጀመሩት የነጻነት ጉዞ፣ የአሜሪካ ስትራቴጂካዊ ደጋፊነት፣ የእስራኤል የማያቋርጥ የአየር ድብደባና የጎረቤት አገራት ስጋት ተዳምረው ቀጠናውን ወደማይታወቅ መድረክ ወስደውታል። ደም እየፈሰሰ ነው። ከተሞች እየፈረሱ ነው። የድንበር ካርታዎች እየተቀደዱ ነው።
የዚህ ሁሉ ታላቅ ድራማ ፍጻሜ ምን ሊሆን እንደሚችል የሚታወቀው ግን በሚቀጥሉት ጥቂት ቀናት ውስጥ በሚወሰዱ ወሳኝ የጦር እርምጃዎች ብቻ ነው። የኢራን መሪዎች አሁንም ቢሆን እጃችንን አንሰጥም እያሉ ነው። ነገር ግን የውስጥ አርበኞችና የውጭ ጠላቶች ጥምረት አገሪቱን ወደ ፍርክስክስነት እየወሰዳት ነው። የኩርድ ህዝቦች የነጻነት ፀሐይ እየወጣች ነው ብሎ ሲያምን፣ የተቀረው የኢራን ህዝብ ግን የጥፋት ጨለማ እየመጣ ነው በሚል ስጋት ተውጧል። በመካከለኛው ምስራቅ ሰማይ ላይ የሚታየው የእሳት ቃጠሎ የአሮጌው ዓለም መፍረስና የአዲስ ዓለም መወለድ ምልክት ሊሆን ይችላል። ዓለም በጭንቀት ተውጣ የጥፋት ማዕበሉ መቼ እንደሚቆም ትጠብቃለች። ነገር ግን እስካሁን የታየው ነገር ቢኖር የመካከለኛው ምስራቅ እሳተ ገሞራ ገና መፈንዳቱና የጥፋቱ ስፋት ደግሞ ከታሰበው በላይ መሆኑን ነው። ይህ ወር በመካከለኛው ምስራቅ ምድር ላይ የሚታየው ክስተት ከጦርነትም በላይ ሆኗል። 6ኛው ቀን አልፎ 7ኛው ሲነጋ የኢራን ሰማይ የሚሳኤሎችን ጭስ አልፎ የፀሐይን ብርሃን ማየት ተስኖታል። በቴህራን ጎዳናዎች ላይ የሚሰማው ድምፅ ከእንግዲህ የድሮኖች ጩኸት ብቻ አይደለም። ይልቁንም የከተማ ውጊያ የሚካሄድባቸው የከባድ መሳሪያዎች ድምፅና የህንፃዎች መደርመስ ጩኸት ከተማዋን ወሯታል። በዚህ ታሪካዊ ምዕራፍ ላይ እጅግ አስደንጋጩ ዜና የመጣው ከምዕራብ ኢራን ተራራማ አካባቢዎች ነው። በአሜሪካ ልዩ ኃይሎችና በሲአይኤ የቴክኖሎጂ ድጋፍ የታጀቡት የኩርድ ታጣቂዎች የመብረቅ ዘመቻ በሚል በከፈቱት ጥቃት ታሪካዊቷን የሳናንዳጅ ከተማን ሙሉ በሙሉ መቆጣጠራቸውን ተረጋግጧል። ይህ ክስተት በኢራን የ47 ዓመታት አብዮታዊ አገዛዝ ላይ የተሰነዘረ ትልቅ መለኮታዊ የሚመስል መቅሰፍት ሆኗል። የኩርድ ባንዲራ በሳናንዳጅ አስተዳደር ህንፃ ላይ ሲውለበለብ የሚያሳዩት ቪዲዮዎች በዓለም ዙሪያ ሲሰራጩ ለዘመናት ታላቋ ኩርዲስታን የምትመሰረትበትን ቀን ሲጠባበቁ ለነበሩት በሚሊዮን የሚቆጠሩ ኩርዶች ትልቅ የምስራች፣ ለቴህራን ደግሞ የውድቀት ማብሰሪያ ሆኗል። ሆኖም የኩርዶች ስኬት ሌላ ትልቅ ቀጠናዊ እሳትን ለኩሷል። ቱርክ ይህንን ግስጋሴ እንደ ብሔራዊ የሞት አደጋ የተመለከተችው አንካራ 7ኛው ቀን አጋማሽ ላይ ታሪካዊ ውሳኔን አሳልፋለች። ፕሬዝዳንት ረሲፕ ጣይብ ኤርዶጋን የደህንነት ቀጠናን ለመፍጠር በሚል ሰበብ የቱርክ ጦር የኢራቅንና የኢራንን ድንበር ጥሶ እንዲገባ ትዕዛዝ ሰጥተዋል። ይህ እርምጃ ጦርነቱን ይበልጥ ውስብስብ አድርጎታል። በአንድ በኩል አሜሪካ የምታስታጥቃቸው የኩርድ ኃይሎች፣ በሌላ በኩል ደግሞ የአሜሪካና የኔቶ አጋር የሆነችው ቱርክ ፊት ለፊት ተፋጠዋል። ይህ የታሪክ ግጥምጥም አሜሪካን አጣብቂኝ ውስጥ ከቷታል። ዋሽንግተን የትኛውን ትመርጣለች? የቆየውን ወታደራዊ አጋሯን ቱርክን ወይስ የስትራቴጂካዊ ዓላማዋን ማስፈጸሚያ ከሆኑት ኩርዶችን? ከሰሜን ግንባርም ሁኔታው ይበልጥ እየተባባሰ ሄዷል። በአዘርባጃን እና በኢራን መካከል የተጀመረው ግጭት ወደ ከፋ ደረጃ ተሸጋግሯል። የኢራን ድሮኖች በአዘርባጃን የነዳጅ ማውጫዎች ላይ ያደረሱትን ጥቃት ተከትሎ አዘርባጃን በእስራኤል የተሰሩ ሄፕሮ የተሰኙ ተወርዋሪ ቦምቦችን በመጠቀም በሰሜን ኢራቅና በሰሜን ኢራን የሚገኙ የኢራን ጦር ሰፈሮችን አመድ አድርጋቸዋለች። ሩሲያም በዚህ ጉዳይ ላይ ዝምቷን ሰብራለች። የሩሲያ የባህር ኃይል በካስፒያን ባህር ላይ የሚያደርገውን እንቅስቃሴ በማሳደግ አዘርባጃን እና ቱርክ ወደ ኢራን ግዛት ይበልጥ እንዳይገቡ ማስጠንቀቂያ ሰጥታለች። ይህ ማለት መካከለኛው ምስራቅ የሁለተኛው የዓለም ጦርነት ማብቂያ ላይ የታየውን አይነት የግዛት ክፍፍል ፉክክር ዳግም እያስተናገደ ነው ማለት ነው። በቴህራን ውስጥ ግን የመንግስት ስልጣን በየሰዓቱ እየተሸረሸረ ነው። የአልጀዚራ ዘጋቢዎች እንደገለጹት የሀገሪቱ ከፍተኛ መሪዎች ወደማይታወቅ የምድር ውስጥ ቦምብ መከላከያ ዋሻዎች መሸሸጋቸው እየተነገረ ነው። አብዮታዊ ዘቡ ከመቼውም ጊዜ በላይ ተዳክሟል። ከግንባር የሚሸሹ ወታደሮች ቁጥር በመጨመሩ መንግስት የክህደት ቅጣት በሚል የራሱን ወታደሮች መረሸን መጀመሩን የሚጠቁሙ አስደንጋጭ መረጃዎች ወጥተዋል። ይህ የሞራል መላሸቅ ለኩርድ ታጣቂዎችና ለሌሎች ተቃዋሚ ኃይሎች መንገዱን ይበልጥ አመቻችቶላቸዋል። በ8ኛው ቀን የኢኮኖሚ ቀውስ ዓለምን አንቆ ይዟታል። የሆርሙዝ ወሽመጥ መዘጋቱና በሳዑዲ አረቢያ የነዳጅ ማከማቻዎች ላይ የደረሰው የሚሳኤል ጥቃት የአንድ በርሜል ነዳጅ ዋጋን ወደ $300 አድርሶታል። በለንደን በፓሪስና በኒውዮርክ ጎዳናዎች ላይ ነዳጅ ፍለጋ ረጅም ሰልፎች ታይተዋል። ዓለም አቀፍ የንግድ ልውውጥ ቆሟል። የዚህ ጦርነት ዋጋ በኢራን ደምና አጥንት ብቻ ሳይሆን በእያንዳንዱ የዓለም ዜጋ የኑሮ ውድነት እየተከፈለ ነው። አሜሪካ የነጻነት ዋጋ እያለች የምትጠራው ይህ ጦርነት ለብዙ አገራት ግን የጥፋት አደጋ ሆኖባቸዋል። የጦርነት ኢራንን ግዛታዊ የአንድነት ብቻ ሳይሆን የአካባቢውን የኃይል ሚዛን ሙሉ በሙሉ የሚገለብጥ ነው። ኩርዶች በኢራን ምድር ላይ የሚያደርጉት እንቅስቃሴ ከተሳካ ቀጣይ ጥያቄ የሚሆነው ሌሎቹስ የሚል ነው። በኢራን ውስጥ የሚኖሩ ሌሎች ብሔረሰቦችም እንደ አዘሪዎች፣ ባሎችና አረቦች ተመሳሳይ ጥያቄ ይዘው ሊነሱ ይችላሉ። ይህ ከሆነ ደግሞ ኢራን ልክ እንደ ሶቪየት ኅብረት ወደ ትንንሽ መንግስታት ልትበታተን ትችላለች። የአሜሪካና የእስራኤል ዋና ግብም ይህ ይመስላል። ኢራን ዳግም ስጋት እንዳትሆን አድርጎ ማዳከም። ሆኖም ይህ ሂደት የሚያስከትለው ደምና ስቃይ ለመላው ዓለም ትልቅ ዋጋን ያስከፍላል።
የሆርሙዝ ወሽመጥ መዘጋትና የነዳጅ እጥረት የዓለምን ኢኮኖሚ ወደ ድቀት ሊመራው ይችላል። መካከለኛው ምስራቅ አሁን ያለበት ሁኔታ ወጥ በሆነ ታሪካዊ ሂደት ውስጥ የሚያልፍ ሳይሆን በየሰከንዱ በሚለዋወጡ ወታደራዊ ሁኔታዎች የሚወሰን ሆኗል። የኩርድ ታጣቂዎች ስኬት፣ የኢራን ጽናት፣ የቱርክ ጣልቃ ገብነትና የአሜሪካ ቀጣይ እርምጃዎች ወደፊቱን የታሪክ ምዕራፍ ይወስናሉ። እስከዚያው ግን የቀጠናው ሰማይ በጭስ ተሸፍኖ መሬቱ ደግሞ በደም ተጠምቆ ይቆያል። ይህ የታሪክ ታላቅ አሳዛኝ ድራማ ነው። በአንድ ወገን የነጻነት ደስታ፣ በሌላ ወገን ደግሞ የአገር መፍረስ ሐዘን የነገሰበት ድራማ። ዓለም በታላቅ ትኩረት እየተከታተለችው ያለችው ይህ ክስተት የ21ኛው ክፍለ ዘመን ታላቁ ጂኦፖለቲካዊ ለውጥ ሆኖ ይመዘገባል።